የሚያስታጥቀው እናንተ ሰውን የሚያስታጥቀው ሽንት ቤትም ቆሞ ነው የሚጠቀም። አዎ ሽንት ቤትም ቆሞ ነው የሚጠቀም። አዎ ቆሞ ነው የሚጠቀም። እሺ እግሩን ዘርጋ በስላሴ ስም እግሩን ዘርጋው ፍታ በል በስላሴ ስም ታዛል በኪዳነ ምሕረት ስም አራምደው በስላሴ ስም አስረግጠው በስርዓት አዎ አስረግጥ ስንት ዓመት ይሆናል? ወደ 30 ሆኗል። ወደ 30 ምናምን ዓመት። ዛሬ ነው ለመጀመሪያ ጊዜ እንዲቆመህ እንትን ያልኩት። ደስ አለህ? በጣም ደስ ብሎኛል። እስኪ እግርህን ፈትሽ ሂድና እስኪ ና ኪዳነ ምሕረትን አመስግናት የፈታችህን። አዎ እልብላችሁ አመስግኑ ይችላል አመስግኑ እኔም ደስ ብሎኛል። ወደዚህ ጠጋ ወይ ታምረ ማርያም ደንግዘነዋል። ማን እንደዚህ አሰርከው? ውለታ የልብ ቁረጣ ነን አንድ የምናደርገው መተት ነው እንዲያረከው። አዎ ስንት ዓመት ነው እንዲህ ካሰርከው? 30 ዓመት ይሆናል። 30 ዓመት ሙሉ እንደዚህ ነው? አዎ በቁርጥማት አስኝተን ነው የደነገዝነው። እሺ መተት ሌላ ማን ያለው? አይነ ጥላ ሌላስ? አይነ ጥላ የቤት አምላክ ዛሬ ቤት በእናቱ በአባቱ ነው የሚደረገው። በሁሉም አለ። ያሰቃይ ነው። እሺ ሌላ ማን ያለው? የተንከራተት ያሰቃይ ነው። ሌላ ማን ያለው? አለ በሁሉም በወንድም መተት በቤት እንዳይኖሩ በሀብት በምድር እንዲህ ሽባ ያደረግከው ያሽመደመድከው ማን ነው? እኛን የቤት አምላክ እኛንና ያሰቃየናል። እየተንከራተት በየሀገሩ እየተንከራተት ያሰቃየናል። እግሩ ምንም አይንቀሳቀስም። አይታጠፍ፣ አይዘረግ። ሰው እኮ ነው የሚያስታጥቀው እናንተ ሰውን የሚያስታጥቀው ሽንት ቤትም ቆሞ ነው የሚጠቀም። ሽንት ቤትም ቆሞ ነው የሚጠቀም። አስረነዋል። እግሩ አይጋጠምለት። አጋንንት ሰይጣን ምን ስልጣን አለው ትላላችሁ? ያለ ጸሎት እሱ እንደዚህ አሽመድምዶ ከሰው በታች አድርጎ ያመጣል። በጣም ነው የሚያሳዝነው። እሻውን ትፈቷል። በስላሴ ስም ይዣለሁ። ትፈቷል አትፈታውም? ሰላም ለኪ ዘነሰለኪ ማርያም ምን አስተበቋት ማርያም ከማይ ጸንደበኪ በእንታና ምኪ ወያቄ ማቡኪ ማህበረን የወም ድንግል ባረኪ። እሺ እግሩን ዘርጋ በስላሴ ስም እግሩን ዘርጋው ፍታ። ሰላም ለኪ ዘነሰግን ብለኪ ማርያም ምን አስተበቋኪ ማርያም ከማይ ጸንደበኪ በእንታና ምኪ ወያቄ ማቡኪ ማህበረን የወም ድንግል ባረኪ። ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢዮ ነፍሴ ለእግዚአብሔር ወተታሰብ መንፈሴ በአምላኬው መድኃኔ እስመ ርእየ ሕማማ ለአመቱ ናሁ ሚዜስ አስተበጾኒ ኩሉ ትውልድ እስመ ገብረ ሊተ ኃይለ ብያት ወቅዱስ ስሙ ወሳይሉን ኢለ ትውልደ ትውልድ ለለ ይፈርህው ገብረን በመዝራቱ ዘሮም ለለብልና ልቦም ወነሳቶም ለኃያላን መናብርቱ ማቤዮም ለቱታን ዋዝገቦም በረከቱ ለርሁባን ወፈኖ ምራቆም ለውላኖ ተወክፎ ለእስራኤል ቁሌው ተዘከረ ሳሎ ዘይቤሎ ለአብ ለአብርሃም ወለዘሩ እስከላለም ማርያም ንጽሕት ድንግል ወላዲተ አምላክ ማይመን ሳሊተ ምሕረት ለውሉደ ሰብ ሳሊ ለነ ሀበ ክርስቶስ ወልድኪ ይስራ ኃጢአትነ ሳሊ ለነ ቅድስት። ብድግ አድርጎ በስላሴ ስም አንሳው። ብድግ አንታጅ አንሳ በስላሴ ስም ብድግ አድርጎ ነው የምልህ። ፍታ እግሩን በስላሴ ስም ፍታ። ብድግ ታውረፍ። አንሳ ና ነው የምልህ። ያንተ መጫወቻ አይደለም። ልቀቀው በቃ በስላሴ ስም ይዣለሁ። ቀጥ ብለህ ቁም። ውጣ ከእግሩ ላይ በስላሴ ስም በል። በስላሴ ስም ታዛል በኪዳነ ምሕረት ስም አራምደው በስላሴ ስም አስረግጠው በስርዓት አስረግጥ።
ብድግ እጁን ፍታ በስርዓት አስኪደው አንተ ዞር በል ወደዛ በስርዓት ፍታ በደንብ አራምደው እግዚአብሔር የተመሰገነ ይሁን ሳጠምቀው በጣም ነበር ያዘንኩት እየሰማችሁኝ ነው ያዘንኩት ለምንድነው ባለፈው ሳጠምቀው ዓርብ ዕለት ወንበር ላይ መቀመጥ አቅቶት ወንበሩ ላይ እንደ እንጨት እንደዚህ ድርቅ ብሎ ጉልበቱ ታጥፏል ተደግፏል ድንገት ጸበሉ ሲነካው ሸርተት ሲል እንዳለ እንዲው እንደደረቀ ቀጥ ብሎ እንደ ጣውላ ነው ሄዶ ወደቀው እና አገልጋዮቹ አነሱት እነሱ ደግሞ አላወቁ ሊያስቀምጡት ይፈልጋል ለመቀመጥ ወገብ መታጠፍ አለበት አይደል ስለደረቀ ሊያስቀምጡት ሲሉ እሱ እንደ እንጨት እንደደረቀ ነው እንዴት ያስቀምጡት ዝም ብሎ ቀጥ ብሎ ደገፍ ነበርና ሚለው በሳብዬ በጣም ነበር ሳያሳዝነኝ 31 አመት ነው እንግዲህ ይሄው እንደዚህ እንደ እንጨት አድርቆት ይሄው ኪዳነ ምሕረት ፈታችሁ በእውነት ክብር ለኪዳነ ምሕረት አመስግኑልን 31 አመት ነው አይደል እንደዚህ እንዳይሄድ ያረከው እግዚአብሔር ይመስገን ይሄው ኪዳነ ምሕረት ፈታችሁ አሁን የቀራላ አስተካክል በስላሴ ሰው ሰላም ለኪን ዘረሰግን ለኪ ማለም ምንና አስተበቋኪ ማረን ከማይ ጸለበኪ በእንታና መኪው ያቄ ማቡኪ ማሄበረን ይወም ድንግል ባረኪ ጸሎተ እግዝእትነ ማርያም ድንግል ወላዲተ አምላክ ታቢው ነፍሴ ለእግዚአብሔር ወታሰ መንፈሴ በአምላኬ መዳኔ እስመ ረእ ህማማ ለአመቱን አሁን ይዘሳ አስተበጽኒ ሁሉ ትውልድ እስመ ገብረ ሊተ ኃይል አብያት ወቅዱስ ስሙ ሳሄዱን ለትውልድ ለእለ ይፈርህው ወገብራል በመዝራቱ ዞሮም ለላቡልና ልቦም ወነሳቶም ለሃያላን ምናብርቱ ማቢው ለቱታን ዋስገቦም በረከቱ ለሮባን ወፈኑ ምራቁም ለቡላኑ ተወክፎ ለእስራኤል ቁለሁ ወተዘከረ ሳሎ ዘይቤሎ ሙላ አበይና አብርሃም ወለዘሮስ ከላና ማርያም ንጽሄት ድንግል ወላዲተ አምላክ ማይመን ሳሊተ ምሕረት ለወሉደ ሰብ ሰአሊ ለነ ሀበ ክርስቶስ ወልድኪ እስራኤል አጥነሳሊ ለነ ቅድስት ነው ወደዚህ እጁን ልቀቅ በስርዓት አራምደው አስረግጠው በስርዓት ይርገጥ ወደዚህ እሺ ነው ወደዚህ በልጥራት ሄዳለህ በስላሴ ስም በሉ በመድኃኔዓለም ስም በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም እጅግሩን ወገቡን ሽባ ያደረግን ሁላችንም ለቀናል የደፍተራ መተት የቤተሰብ ዛር የምቀኛ መተት አንድም ሳንቀር ሁላችንም ለቀናል በስላሴ ስም በሲኦል ታስረናል ያሰርነውን እግሩን ወገቡን በኪዳነ ምሕረት ስም በስላሴ ስም ፈተናል የመጨረሻችን ነው መድኃኔዓለም ይፍረድብን በልሰባት የጮናጡ ተለበል አንድ ለመጨረሻ ቅዱስ ገብርኤል ሰው ያወርድ ኪዳነ ምሕረትን አመስግኑለት እሺ እስኪ ማን ነው ስም አይዞኛ ታልቅስ ና አማትብ እሺ ና እጄን ያዘኝ ና ብድግ በል ና ብድግ አድርገው ና ብድግ በል አይዞኝ እሺ ልቀቀው ማን ነው ስምህ ሁልዶርፌ ስንት አመት ነው እግር እንደዚህ ሽባ ከሆነ ኧረ ብዙ ቀን ነው ስንት አመት ይሆናል ወደ 30 ሆኗል ወደ 30 ምናምን አመት ዛሬ ነው ለመጀመሪያ ጊዜ እንዲቆመህ እንትን ያልኩት ደስ አለህ ታረ ጊዜ በጣም ደስ ብሎኛል እስኪ እግርህን ፈትሽ ሂድና እስኪ ና በጣም ቆሎኛል ዛሬ እንዴት ነው ማይቀልህ ያ ሁሉ ኮተት ተሸኝቶልህ እግዚአብሔር ይመስገን ከ31 አመት በኋላ ነው በቀደም ሳጠምቀ እንደ እንጨት ደርቀ
ወድቀ ሁሉ ስናነሳ አገልጋዩ ወገብ የሚሰራ መሰላቸውና ሊያስቀምጡ ሲሉ ግን አንተ ያው መንቀሳቀስ አልቻልክም። አሁን እዚህም የመጣው እንግዲህ እንዳያችሁት ነው። በጉልበቱ ቀስ ብሎ መዳህ እንኳን አቅቶታል አይደል? ግን እግዚአብሔር ይመስገን ይኸው ኪዳነ ምሕረት ፈታለች። ትንሽ ነው የሚቀረው፣ እሱም በጸበል ትፈወሳለህ። ደስ አለ? አዎ በጣም ከ31 ዓመት በኋላ እንግዲህ ቆመ ሄድክ። አዎ ይመስገን ለፈጣሪ ለኢየሱስ ክርስቶስ። ኪዳነ ምሕረትን አመስግናት የፈታችህን። አዎ እልብላችሁ አመስግኑ። ኪዳነ ምሕረት አመስግኑ። እኔም ደስ ብሎኛል። እግዚአብሔር ይመስገን አንተን የፈታሽ ኪዳነ ምሕረት ሁሉንም ትፍታልን። በእውነት ኪዳነ ምሕረትን አመስግኑለት። የመጨረሻ ታድርግልህ። በሊድ እንግዲህ እግዚአብሔር ይመስገን። ናስ ወደዚህ ና። እሺ ደስ አለ? በጣም ደስ ብሎኛል። ከ31 ዓመት በኋላ ቆሞ መሄድ ስሜቱ እንዴት ነው? አቤት ተመሰገነ ይመስገን። ስለ እውነት ግን እንደው እፈወሳለሁ እንደ ሰው ቆሞ መሄዳለሁ ብለህ አስበህ ነበር? አዎ ተስፋ አይቆርጥም። ይዞራለሁ ተስፋ አይቆርጥም። በቃ እንግዲህ ዛሬ መስቀል እንግዲህ ታሪክ ሰራ። ዛሬ መስቀለ ክርስቶስ ነው። በጣም እድለኛ ነህ። ዛሬ ሁሉም ተጠማቂ ነው ደስ ያለው ባንተ። ምክንያቱም ከ31 ዓመት በኋላ ቆመ። ባለፈው እንዲህ አይነት ወንበር ላይ ነው የወደከው። ከዛ አገልጋዮች ያው የምትቀመጥ መስሏቸው ሲያስቀምጡ አንተ ጭራሽ ግትር ብለህ ምንም አይንቀሳቀስም ነበረ። ከዛ እግዚአብሔር ይመስገን